በዋሽንግተንና በቴህራን የፖለቲካ ሰማስር ለወራት ሲቀጣጠል የነበረው መላው ዓለም የስጋት ውስጥ የከተተው የጦርነት ጉም አሁን ላይ አቅጣጫውን ወደ ረቂቅ ዲፕሎማሲያዊ ሽግሽግ እየቀየረ ይመስላል። የዓለም አቀፉ የፖለቲካ መድረክ አዲስ የነጠላ ዜማ ማቀንቀን በጀመረበት በዚህ ወቅት በቴል አቪቭ የፊት መስኮቶች ላይ ግን የጥርጣሬና የጭንቀት ጥላ መጋለጡ አልቀረም። ዛሬ በቴል አቪቭ የፖለቲካ ማዕድ ላይ ብርድ የሚል ስጋት ነግሷል። በአደባባይ ፈገግታና በዲፕሎማሲያዊ ጨዋነት የተሸነፈው የጠቅላይ ሚኒስትር ቤንያሚን ኔታንያሁና የፕሬዝዳንት ዶናልድ ትራምፕ ወዳጅነትም ከጀርባ እየተሸረሸረ መሆኑን የሚያሳዩ ፍንጮች በጉልህ እየታዩ ነው። ዋሽንግተንና ቴህራን በፓኪስታን ምክትል ጠቅላይ ሚኒስትር ኢስሐቅ ዳር አደራዳሪነትና ንቁ አጋዥነት አዲስ የስምምነት ምዕራፍ ለመክፈት መቃረባቸው በተሰማ ማግስት የኔታንያሁ መኝታ ቤት በከባድ ጥርጣሬ ማዕበል ውስጥ መናወጥ ጀምሯል። ትራምፕ የኢራንን የኒኩሌር የፕላስቲክ ሚሳኤል መርሃ ግብር ማስጣል ሙሉ በሙሉ ከዳር ሳያደርሱ እንዲሁም ቀጠናዊ ተላላኪዎችን ሳይገሩ በፊርማ ብቻ ጦርነቱን ሊያቆሙ ይችላሉ የሚል ስጋት በቴል አቪቭ ከፍተኛ መሪዎች ዘንድ ትልቅ ድንጋጤን ፈጥሯል። ኔታንያሁ ይህንን የስጋት እሳት በይፋ ተናግረው በዋይት ሃውስ ጋር መኳረፍ ባይፈልጉም በተዘጉ በሮች በስተጀርባ ግን ትራምፕ እስራኤልን ለብቻዋ ሜዳ ላይ ጥለዋት ሊሄዱ ይችላሉ የሚል ጥልቅ ፍርሃት መነገሩ አልቀረም። የእስራኤል ከፍተኛ ባለስልጣናት ይህን የተጠነሰሰ ያለውን የ60 ቀናት የተኩስ አቁም ማራዘሚያ ጀምራል የተባለውን ስምምነት የእስራኤል ብሔራዊ ደህንነትን አደጋ ላይ የሚጥል ለኢራንም ኢኮኖሚያዊና ወታደራዊ አቅሟን የምታገግምበት ወርቃማ ጊዜ የሚሰጥ መሆኑን በመግለጽ ስምምነቱን መጥፎና እጅግ አሳሳቢ ሲሉ ፈረጀውታል። ኢራን ይህንን አጋጣሚ ተጠቅማ መልሳ ራሷን ካጠናከረች በኋላ አሜሪካና እስራኤል ወደ ጦርነት ለመግባትና ለመዋጋት ውድ ዋጋ ሊያስከፍላቸው እንደሚችል ተፈርቷል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ይህንን በእስራኤል በኩል የተሰነዘረውን ስጋትና ትችት ውድቅ በማድረግ እርሳቸው የሚደራደሩት ማንኛውን ስምምነት ጥሩና ተገቢ መሆኑን በመግለጽ ተቺዎቻቸውና አሸናፊዎች ሲሉ አጣጥለዋቸዋል። ትራምፕ ቅዳሜ ዕለት ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬቶች፣ ከኳታር፣ ከፓኪስታን፣ ከቱርክ፣ ከግብጽ፣ ከዮርዳኖስና ከባህሬን መሪዎች ጋር ባደረጉት ሰፊ የስልክ ውይይት ከኢራን ጋር ስምምነት ላይ ከደረሱ እነዚህ ሀገራት ከእስራኤል ጋር ያላቸውን ግንኙነት መደበኛ እንዲያደርጉ ጠይቀዋል። ከነዚህ ሀገራት መካከል እንደ ሳውዲ አረቢያ፣ ኳታርና ፓኪስታን ያሉ ትላልቅ ሀገራት እስካሁን ከእስራኤል ጋር ይፋዊ ግንኙነት የሌላቸው በመሆኑ ትራምፕ ይህን ስምምነት ለእስራኤል እንደ ትልቅ ዲፕሎማሲያዊ ስጦታ ሊያበረክቱት ይሻሉ። ይሁን እንጂ ይህ ጥያቄ ከተሳታፊዎቹ ከአረብና ከሙስሊም መሪዎች ዘንድ በጥልቅ ዝምታ መታለፉ የስምምነቱን ውስብስብነት ይበልጥ ያሳያል። የትራምፕ ፍላጎት ከኢራን ጋር በሚደረግ ስምምነት ውስጥ እስራኤልን እንደ ትልቅ ትርፍ ማካተት ቢሆንም የእስራኤልን ባለስልጣናት ግን የኢራንን ስጋት ሳይወገድ የሚደረግ ማንኛውም ስምምነት ዋጋ እንደሌለው ያምናሉ። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ባለው ስምምነት ላይ ለመድረስ እጅግ የቀረበ ነው የተባለው የሰላም ውይይት ዙሪያ ለሀገራቸው ተደራዳሪዎች የችኮላ እርምጃ እንዳይወስዱና ረጋ ብለው ነገሮችን እንዲያጤኑ ጥብቅ መመሪያ ሰጥተዋል። ፕሬዝዳንቱ በማህበራዊ ገጻቸው ላይ ባሰፈሩት መልእክት ውይይቱ ገንቢ በሆነ መንገድ እየተመራ ቢሆንም ሁለቱም ወገኖች ጊዜ ወስደው ነገሩን በአግባቡ ማስተካከልና ፍጹም የሆነ መስመር ላይ መድረስ እንዳለባቸው አሳስበዋል። ይህ የትራምፕ ማሳሰቢያ የወጣው ከቀናት በፊት ስምምነቱ ሙሉ በሙሉ በሚባል ደረጃ ተጠናቋል በማለት ይፋ ካደረጉት መግለጫ ማግስት በመሆኑ ጉዳዩን ብዙዎች በትኩረት እንዲያዩት ተደርጓል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በበኩላቸው የኒው ዴሊ ጋዜጠኞች ጋር ባደረጉ ቆይታ ጠንከር ያለ የሰነድ ሐሳብ በሰንጠረዥ ላይ እንዳለ ጠቁመው ነገር ግን ታሪካዊ የኒኩሌር ስምምነት በ72 ሰዓታት ውስጥ በናፕኪን ወረቀት ጀርባ ላይ ተጽፎ የሚደመደም ስላልሆነ ቡድናቸው እንዳይቸኩል መመሪያ መሰጠቱንና ነገሩ ረጋ ያለና ጥንቃቄ የተሞላበት አካሄድን የሚጠይቅ መሆኑን አስገንዝቧል። ዋይት ሃውስ ባለስልጣናትም ስምምነቱን ለማጠናቀቅ የተወሰኑ ቀናት ሊወስድ እንደሚችል በመግለጽ ጥንቃቄ የተሞላበት ድምጽ እያሰሙ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በትልቅ ውይይት አጀንዳዎች ላይ መሻሻሎች መኖራቸውን ቢናገሩም ወቅታዊ ሁኔታው እጅግ የቀረበና ተመሳሳይ ጊዜ ደግሞ እጅግ የራቀ ሲሉ ገልጸውታል። ይህም ስምምነቱ ዛሬ ነገ ሊፈረም ተቃርቧል ማለት እንዳልሆነም ለማስገንዘብ እንወዳለን ብለዋል። በሁለቱ ሀገራት መካከል አሁን ላይ ጠረጴዛው ላይ ቀርቦ የተመከረበት ያለው ስምምነት ዘላቂ መፍትሄ ከመሆን ይልቅ ለጊዜው እፎይታን የሚሰጥና እጅግ አወዛጋቢ የሆነ አንገብጋቢ አጀንዳዎችን ለወደፊት ውይይት የሚቆይ ጊዜያዊ ስምምነት እንደሆነ ይነገራል። ይህ በሂደት ላይ ያለው ረቂቅ ሰነድ ለ60 ቀናት የሚቆይ የተኩስ አቁም ስምምነት ማራዘም በኢራን ተዘግቶ የነበረውን የዓለማችን
የዓለማችንን የነዳጅ ንግድ የጀርባ አጥንት እንዲሆነውን የሆርሙዝ ባህረ ሰላጤን ያለምንም ክፍያና ቀረጥ በድጋሚ ሙሉ በሙሉ ክፍት ማድረግን እንዲሁም በኢራን የኒውክሌር መርሃ ግብር ላይ ጊዜ የተገደበ ተጨማሪ ድርድሮችን ለማድረግ የሚያስችል ፍኖተ ካርታን ያካተተ ጠንካራ መሰረት ነው። ይሁን እንጂ ይህ ስምምነት በዋሽንግተን የፖለቲካ መድረክ ላይ ከባድ ማስጠንቀቅን ፈጥሯል። በተለይም በሪፐብሊካን ፓርቲ አባላት መካከል ሰፊ ሀሳብ ልዩነት የታየ ሲሆን የለገሰና የላላና የማባበያ እጅ ነው ሲሉ በመግለጽ እየተቃወሙት ይገኛሉ። ቴድ ክሩዝ ይህንን አካሄድ አደገኛ ስህተት ሲሉ የገለጹ ሲሆን የሴኔቱ የታጠቁ ኃይሎች ኮሚቴ ሰብሳቢ የሆኑት ሮጀር ኩዊከር ደግሞ ባለፉት የካቲት ወር ላይ አሜሪካና እስራኤል በኢራን ላይ የሰነዘሩትን መጠነ ሰፊ ጥቃት ተከትሎ የተመዘገቡ ወታደራዊ ስኬቶች በ60 ቀናት የተኩስ አቁም ስምምነት ምክንያት በከንቱ ሊባክኑ አይገባም በማለት ስጋታቸውን ገልጸዋል። በአንጻሩ ግን ምክር ቤቱ የውጭ ጉዳይ ኮሚቴ አባል የሆኑትን ማይክ ላውረን የትራምፕ አስተዳደር የኢራንን ገዢ አካል ቅሬቶች ወደ እውነተኛና ጠንካራ የድርድር ጠረጴዛ ማስገደድ መቻሉ ትልቅ ስኬት መሆኑን በመጥቀስ የድርድሩን አስፈላጊነት ይሟገታሉ። የዚህ ታሪካዊ ቀውስ መነሻ ባለፉት የካቲት 28 ቀን የአሜሪካና እስራኤል በኢራን ላይ የፈጸሙት ሰፊ የአየር ድብደባ ሲሆን ይህም መላው የመካከለኛው ምስራቅ ክልል ወደ ለኮሱት ግጭት መርቶት ነበረ። ኢራን በበኩሏ በእስራኤልና በባህረ ሰላጤው የሚገኙ የአሜሪካ አጋር ሀገራት ላይ የአጸፋ ጥቃት በመሰንዘር የዓለም ነዳጅና የተፈጥሮ ጋዝ ንግድን 20% የሚሸጋገርበትን የሆርሙዝ ባህረ ሰላጤን ዘግታለች። ይህ እርምጃ ዓለም ነዳጅ ዋጋ በከፍተኛ ደረጃ እንዲነር አድርጎ እንደቆየም ይታወቃል። አሁን ላይ የሰላም ስምምነቱ ተስፋ በፈጠረው መነቃቃት የነዳጅ ዋጋ በዓለም ገበያ ላይ መውረድ መጀመሩ ታይቷል። በሚያዝያ ወር ላይ የመጀመሪያው ላይ የተኩስ አቁም በተደረገ በኋላ አሜሪካ ከኢራን ወደቦች ላይ የባህር ላይ እገዳ የጣለች ሲሆን ፕሬዝዳንት ትራምፕ ይህን እገዳ እስከ መተማመኛ ስምምነት ተደርሶ ተረጋግጦና በፊርማ እስካልተደመደመ ድረስ ሙሉ በሙሉ ጸንቶ እንደሚቆይ በድጋሚ አስታውቋል። የትራምፕ አስተዳደር ቀይ መስመር የቴህራን የኒውክሌር ምኞት መክታት ሲሆን ፕሬዝዳንቱ ኢራን የኒውክሌር መሳሪያ ማልማት እንደማትችል በግልጽ መረዳት አለባት ብለዋል። ምንም እንኳን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የሀገራቸውን የኒውክሌር መርሃ ግብር ለሰላማዊ ዓላማ ብቻ መሆኑን ለዓለም ለማረጋገጥ ዝግጁ መሆናቸውን በሀገሪቱ መንግስታዊ ቴሌቪዥን ቢናገሩም የምዕራባውያን ስጋት ግን አልቀነሰም። የኢኮኖሚ ማዕቀብ መነሳትና የታገዱ የገንዘብ ፈንዶች መለቀቅ የሚፈልገው የስምምነት የኢራን እጅግ የበለጸገውን ዩራኒየም አሳልፋ እንድትሰጥ ሊያስገድድ እንደሚችል ፍንጭ ሰጥቷል። ኢራን በጦርነቱ መጀመሪያ ላይ እስከ 60% ንጽህና ያበለጸገቻቸውን 440 ኪሎ ግራም የሚጠጋ ዩራኒየም እንደነበራት የሚገመት ሲሆን ይህም ወደ 90% የጦር መሳሪያ ደረጃ ለማሳደግ እጅግ ጥቂት ቀናት የቀረው የኒውክሌር ቦምብ ለመስራት የሚያስችል እንደነበር ይነገራል። በቅርቡ የተደረጉት ሽምግልና ንግግሮች አዎንታዊ ውጤት የቅርብ ርቀት ላይ መሆኑን የሚያሳዩና ለተስፋ መኖር መሰረት የሚጥሉ መሆናቸውን አደራዳሪዎች ገልጸዋል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ጦርነት ውጥረት የሰላም ሊቋጭ ይችላል የሚለው ተስፋ የጃፓን አክሲዮን ክምችት ገበያ በከፍተኛ ሁኔታ ወደ ላቀ ደረጃ እንዲሰነጠቅና ከፍተኛ እድገት እንዲያሳይ ቢያደርገውም በመሬት ላይ ያለው እውነታ ግን አሁንም ደማቅና አስፈሪ ሆኖ ቀጥሏል። እስራኤልን በሊባኖስ ደቡባዊ ክፍል በምትገኘው አሪብ ከተማ ላይ የተሰነዘረችው ጥቃት በሁለት ሰዎች ህይወት ማለፍና 10 መቁሰላቸውን በቀጠናው ያለው ውጥረት ገና እንዳይበርድ ማሳያ ሆኗል።